የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው 2018 ረቂቅ በጀት ከገንዘብ ሚኒስትሩ አህመድ ሺዴ ሪፖርትን ሰምቶ ጥያቄዎችን አዳምጦ ለቋሚ ኮሚቴው መርቷል። በውሎው እንደተለመደው ደሳለኝ ጫኔ አነጋጋሪ ጥያቄዎችን አንስተዋል። ከእርሳቸው በተጨማሪ ሌሎች እንደራሴዎችም ያነሷቸውን ጥያቄዎች እንመለከታለን። አብረን እንቆይ። የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባውን ዛሬ ሲያካሂድ የገንዘብ ሚኒስትሩ አህመድ ሺዴ የፌዴራል መንግስት 2018 ዓመት ረቂቅ በጀትን በንባብ አቅርበዋል። አንድ ሰዓት ገደማ በወሰደው ገለጻቸው ለቀጣዩ ዓመት የተያዘው ረቂቅ በጀት 1.93 ትሪሊየን ብር ሲሆን ከባለፈው ዓመት ጋር ሲመሳከር የ494 ቢሊዮን ብር ወይም የ34 በመቶ ጭማሪ አለው። ይህ በጀትም ከሀገር ውስጥና ከውጭ እንደሚገኝ ተገልጿል። የእርሳቸውን ረዥም ገለጻ ተከትሎ ከፓርላማ አባላቱ በኩል የተለያዩ ጥያቄዎች ተነስተዋል። የአማራ ብሔራዊ ንቅናቄ አብን ተወካዩ ደሳለኝ ጫኔ ደቂቃዎችን ወስደው ጥያቄዎችን ለሚኒስትሩ አቅርበዋል። የደሳለኝ ቀዳሚ ጉዳይ በሌሎች ተናጋሪዎችም ተነስቷል፣ ግን አጽንኦት ለመስጠት ነው ይሉና በቀረበው ረቂቅ በጀት ላይ የደሞዝ ማሻሻያን በተመለከተ የቀረበ ነገር የለም። ምናልባት 269 ቢሊዮን ብር መጠባበቂያ ለደሞዝ ለአበል ተብሎ ተጠቅሷል። አጠቃላይ መንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ከ269 መጠባበቂያው ላይ የደሞዝ ጭማሪን የሚመለከት አለ ወይ ሲሉ ጠይቀዋል። ምክንያቱም ይላሉ ደሳለኝ፣ ምክንያቱም ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የመንግስት ሰራተኞች በከፍተኛ ሁኔታ ኑሮን መቋቋም የማይችሉበት ደረጃ ላይ ይገኛሉ። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለው ጥያቄ የቅንጦት አይደለም። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበውና ትምህርት ቤት ልከው ለመኖር ያነሱት አነስተኛ የሆነ ጥያቄ ነው። መንግስት ይህን ጉዳይ ቦታ ሰጥቶት በረቂቅ በጀቱ ውስጥ አለማካተቱ አስገርሞኛል ብለዋል። ምንም እንኳን ደሳለኝ ይህን ቢሉም ባለፈው ሳምንት መገባደጃ በአራት ክፍሎች የተዘጋጀ ቃለ ምልልስ የሰጡት ጠቅላይ ሚኒስትር አብይ አህመድ እርሳቸውም የደሞዝ ጥያቄ እንዳለባቸው በማንሳት ተጠየቁን ማቃለላቸው አይዘነጋም። አብይ በወቅቱ ዘንድሮ ሪፎርም የሚሉትን ማሻሻያ ሲሰሩ መንግስታቸው ሰዎች ሊቸገሩ ይችላሉ በሚል አስቦ ደሞዝ ለመጨመር መወጠኑን ያስታውሳሉ። በዚህም 91 ቢሊዮን ብር ጨምረናል ይሉና ጉዳዩን በስፋት ወደ ማብራራት ያመራሉ። ኢትዮጵያ ሰራተኛ እስካሁን ባለው ሁኔታ ከታች ያለው ሰራተኛ እርሳቸውን ጽህፈት ቤት ጨምሮ 1000 ብር ገደማ የሚያገኙ አሉ። እንደ ሀገር ዝቅተኛ ደሞዝ ወለል አላበጀንም፣ ግን እስቲ በመንግስትን ጀምረው በማለት ከፍተኛ ደሞዝ የሚያገኙትን ሳይሆን ታች ያሉትን ቢያንስ ዝቅተኛው ደሞዛቸው ከ1000 ወደ 4800 ብር ገደማ ማደጉን ተናግረዋል። አሁን የመንግስቱን ዝቅተኛ ደሞዝ ወለል ጨርሰን ወደ ግል ሴክተር እንመጣለን ሲሉ ተደምጠዋል። ልክ እንደ ታችኛው ሁሉ የላይኛው ሰራተኞች ደሞዝ ያልጨመርነው ኢትዮጵያ 91 ቢሊዮን ብር ከመጨመር በላይ አቅም ስለሌላት ነው ብለዋል። የእንኳን የተጨመረው ኢትዮጵያ መጣ ነው ያሉት ጠቅላይ ሚኒስትሩ ከዚህ በላይ ቢጨመር ጥሩ ነበር ሲሉ ይጠይቁና አዎ ጥሩ ነበር ይላሉ። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ሲሉም ተናግረዋል። የእርሳቸው ደሞዝ ከ7 ዓመታት በፊት $400 አካባቢ መሆኑን ቢናገሩም አሁን ላይ አይበቃኙም ያሉት ደሞዝ ግን ምን ያህል እንደሆነ አልተናገሩም ነበር። የፓርላማ አባሉ ደሳለኝ ጫኔ በሁለተኛነት ያነሱት ጉዳይ ደግሞ በቀጣዩ በጀት ዓመት ይጣላሉ ስለተባሉት የታክስ ጉዳዮች ሲሆን ለዚህ አመቻቸው ዘንድ ባለፈው ዓመት የጸደቁትን አዋጆች አስታውሰዋል። ባለፈው ዓመት እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ህብረተሰቡን ለኑሮ ውድነት ጫና አጋልጠዋል ይላሉ። ለአብነትም በእንስሳት መኖሪያ የተጣሉ የተጨማሪ ስቴት ታክስን ያነሳሉ። የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን እንቁላል እያመረትን ነው በሚባልበት ሀገር የአንድ እንቁላል ዋጋ 23 ብር ደርሷል። 1 ሊትር ወተት ከ110 ብር በላይ ሆኗል ሲሉ ተናግረዋል። በመቀጠል በነዳጅ ላይ ተጨማሪ ስቴት ታክስና ኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም እንደሚተዋወቅ ይገልጹና ጉዳዩ በቀጥታ የኑሮ ውድነቱን የሚያባብስ ነው ሲሉ ለአህመድ ሺዴ ክቡር ሚኒስትር እያሉ ነግረዋቸዋል። ደሳለኝ ቀጥለው በጣም ያስገረመኝና ያሳቀኝ ደግሞ ከነዳጅ ተጨማሪ ሴት ታክስና ኤክሳይዝ ታክስ ሰብስቦ የሚገኘው ደግሞ ለነዳጅ ድጎማ ይውላል የሚለው የረቂቁ ክፍል መሆኑን አብራርተዋል። ምን አይነት ጨዋታ ነው ይሄ ሲሉ ይጠይቁና በቀላሉ እኮ ዋጋ እንዳይጨምር ታክሱን አለመጣል ይቻላል ሲሉ እርሳቸው ምልከታ አጋርተዋል። በእርግጥ መንግስት ወጪዎቹን በገቢ መሸፈን እየሞከረ መሆኑን እረዳለሁ። ነገር ግን ከሚጣሉት ታክሶች በተጨማሪ አገልግሎት ጭማሪ
ተደርጓል። ስለሆነም እነዚህ ተደራራቢ ጭማሪዎች ምን ያህል የማህበረሰቡን አቅም ያገናዘቡ ናቸው የሚለው መጠናት አለበት ባይ ናቸው። ሶስተኛው ጉዳይ ዘንድሮም እንዳምናና ካቻምናው አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። የተጀመሩ ፕሮጀክቶች ማለቅ እንዳለባቸው ልክ ቢሆንም መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን የማቆሙ ነገር እስከ መቼ ነው የሚቀጥለው ሲሉ ጠይቀዋል። አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም መስራት የሚጀመረው መቼ ነው? ለእነዚህ ካፒታል ፕሮጀክቶች በጀት የሚያዘውስ መቼ ነው ሲሉ አከታትሎ ይጠይቃሉ። በመቀጠልም ለተጀመሩ ፕሮጀክቶች ማጠናቀቂያ ተብሎ የሚመደብ በጀትም በቂ አይደለም ይሉና በአብርሃም በላይ ሚኒስትርነት የሚመራው የመስኖና ቆላማ አካባቢዎች ሚኒስቴር ከወራት በፊት ያቀረበውን ሪፖርት ያስታውሳሉ። በወቅቱ ሚኒስቴሩ የተጀመሩ ፕሮጀክቶችን ለማጠናቀቅ የሚያስፈልገኝ 40 ቢሊዮን ቢሆንም የተመደበልኝ ግን 8 ቢሊዮን ብር ነው ማለቱን አስታውሰዋል። ዘንድሮም ካለው የዋጋ ንረት አንጻር ለዚህ ሚኒስቴር የተመደበው 13 ቢሊዮን ብር ነው። ኢትዮጵያ ውስጥ ያሉት መንገዶች ከዓመታት በላይ ያገለገሉ ከመሆናቸው አኳያ እነርሱን ስለመጠገን አሊያም አዲስ ለመገንባት ምንም የተያዘ በጀት የለም ሲሉ ተችቷል። በሶስተኛነት ያነሱት መንግስት ተግብሬው ኑሮን አረጋግጬበታለሁ ሲል በሚኒስትሩ በኩል የተናገረው ጥብቅ የገንዘብ ፖሊሲ ሲሆን ደሳለኝ እኔ ከዚህ የተለየ ግምገማ ነው ያለኝ ይላሉ። መንግስት የገንዘብ አቅርቦት ላይ ገደብ ማኖሩ ገበያው ውስጥ ከፍተኛ የገንዘብ አቅርቦት እጥረት እንዲፈጠር ምክንያት ሆኗል። በዚህም ምክንያት እንደ ሪል ስቴት ያሉ መስኮች ከጨዋታ ውጪ ሆኗል ብለዋል። እንዲህ ገንዘብን ጠፍንጎ በመያዝ የኑሮ ውድነቱ ቅናሽ አሳይቷል ማለት ይቻላል ወይ ሲሉም ይጠይቃሉ። በመጨረሻም ከጸጥታና ደህንነት ከጠቅላላ በጀት አኳያ ለኢኮኖሚ፣ ለማህበራዊ የተመደቡት እጅግ አነስተኛ ናቸው ይሉና ካለፉት ጊዜያት ጋር ለማነጻጸር በሚንደረደሩበት ጊዜ ፈገግታን የሚያጭር መልእክት ያስተላልፋሉ። እሱም ያለፉት ጊዜያት በተለይም ኢህአዴግ ለንጽጽር ሲቀርብ የእርሳቸውን ፓርቲ አብንን ጨምሮ ብዙ ሰዎች ደስ እንደማይላቸው ይገባኛል። እሪ ብለው እንደሚጮህ አውቃለሁ። ግን ኢህአዴግ ራሱን ከደርግ ጋር ያወዳደር እንደነበረው ብልጽግናን ከኢህአዴግ ጋር ቢወዳደር ችግር እንደሌለው ያመለክታሉ። እናም ኢህአዴግ መሰረተ ልማቶች ላይ በማተኮር ልማታዊ ሲሆን ብልጽግና ደግሞ የጸጥታና ደህንነት መንግስት አልሆነም ወይ ሲሉ ጥያቄዎቻቸውን ቋጭተዋል። ለመልሶ ማቋቋም ተብሎ በረቂቁ የተቀመጠው 10 ቢሊዮን ብር እጅግ ዝቅተኛ ነው የሚል ትችት ደግሞ ከአንድ አባል በኩል ቀርቦበታል። በእርግጥ እንደራሴው ልክ ለመሆናቸው ማሳያ የሚሆነው በራሱ በገንዘብ ሚኒስቴርና በክልል መረጃ ላይ ተመስርቶ ማመሳከር ይቻላል። የገንዘብ ሚኒስቴር በሰሜን ኢትዮጵያ የደረሰውን ውድመት ለማካካስ 28 ቢሊዮን ዶላር ገደማ፣ የአማራ ክልል ደግሞ 10 ቢሊዮን ዶላር ገደማ እንደሚያስፈልጋቸው ከዚህ ቀደም አስታውቀው ነበር። ከዚህ በመነሳት ታዲያ ዶላር ሳይሆን 10 ቢሊዮን ብሩ የትኞቹን አካባቢዎች መልሶ ሊያቋቁም ነው የሚለው ምላሽ የሚያስፈልገው ነው። በግላቸው ፓርላማ የገቡት ኡስታዝ ካሚል ሸምሶ በኩላቸው በኢትዮጵያ እያንዳንዱ ነገር እየጨመረ ሲሄድ እንጂ ሲቀንስ አይታይም ይሉና አብዛኛው ገቢ ደግሞ የሚሰበሰበው ከታክስ መሆኑን አመልክተዋል። ይህም የተወሰነ የህብረተሰብ ክፍል ላይ ብቻ የተጫነ ወጥ ያልሆነ ከወረቱ በላይ የሚጠይቅ ነጋዴ ባለበት ሌላው ላይ ደግሞ ሌላ አይነት ግልጽነት የጎደለው መሆኑን አስምረውበታል። ህብረተሰቡንም ያማረረ ሆኗል ባይ ናቸው። የኢዜማው አብርሃም በርታ ደግሞ የቀረበው በጀትና ሪፖርት ጥሩ ነው፣ የውጭ ምንዛሪ ላይ የተወሰደው እርምጃም አበረታች ነው ሲሉ ጥያቄዎቻቸውን በውዳሴ ይጀምራሉ። ከኑሮ ውድነት ጋር በተያያዘ ባነሱት ጥያቄ በሪፖርቱ የዋጋ ንረቱ እንደቀነሰ ቢነገርም ህብረተሰቡ እጅግ እየተቸገረ ነው። የኑሮ ውድነቱ ቀነሰ የተባለው በምን ሁኔታ ነው ሲሉ ይጠይቃሉ። ባለፈው ዝቅተኛ ገቢ ላላቸው የመንግስት ሰራተኞች የተደረገው የደሞዝ ማሻሻያ አሁን ካለው የኑሮ ውድነት ጋር ተመጣጣኝ አለመሆኑንም አስገንዝበዋል። ሰራተኛው ተረጋግቶ የመንግስት ስራውን ለመስራት የኑሮ ጫናውን ለመቋቋም ይህ ችግር እንዴት ሊፈታ ይችላል? የመንግስት ሰራተኛ የሚያገኘውና ገበያው አይጣጣምምና ይህን ለማስተካከል ምን ታስበዋል ሲሉ ጠይቀዋል። ይህ የዛሬው መድረክ እንደ መክፈቻ ያለ ሲሆን በተከታታይ ልዩ ልዩ ውይይቶች እንደሚካሄዱም ተጠቁመዋል። የገንዘብ ሚኒስትሩ በአጭሩ በሰጧቸው ምላሾች በአዎንታ ተቀብለው እንደወሰዷቸው፣ ነገር ግን ያልተጠናቀቁ ፕሮጀክቶችን በተለይም የመንገዶችን ለመጨረስ 1.5 ትሪሊዮን ብር እንደሚያስፈልግ አመልክተዋል። ይሁንና የማክሮ ኢኮኖሚ ያሉት ኮሚቴ መንገድ ግንባታን ከሚመለከታቸው አካላት ጋር እየተወያዩ መሆኑን አስረድተዋል። በመጨረሻም ረቂቅ የበጀት አዋጁን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። የዛሬው መሰናዶን በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።